ክፍያ ነው የመጣችው፣ በደላላ ነው የመጣችው። ጓደኛዋ ባስተዋወቀቻት ደላላ ሰርቶ ክፍያ ነው የላቃት ደላላው ማለት ነው። ደላላውንም ስታናግረው እኔ ሄጄ ቢሮ አናግራቸዋለሁ፣ እሺ ቢሮ እንዲደወልለት አደርጋለሁ፣ የኢትዮጵያ ምስል ኤጀንሲ ወደ ሳውዲ ቢሮ ማለት ነው እንድደውል አደርጋለሁ አለኝ አለች። ግን ከዛም በኋላ መልስ አልሰጣትም። እኔም ደላላውን አወራዋለሁ፣ መልስ አልሰጠኝም። እና መልስ አልሰጣትም። ብሩንም ሊልክላት አልቻለም። ኢቃማም አልተሰራላትም። ስራም 24 ሰዓት ነው የምትሰራው። ምን ማድረግ እንዳለብኝ ግራ ገባኝ። ሴትዮዋን ሳናግራት ቢሮውን ስታናግረው ከለምታ ሙሐስባ ነው ያለችኝ። ሙሐሰብ ነው ያለችኝ። ከውስጥ ሂሳብ የምትሰራው መሰለኝ። አንቺ ምንሽ ናት? ለእኔ ጓደኛዬ የአንድ ከተማ ልጆች ነን። ምን አርጋችሁ ጨረሳችሁ? ለምኑ እንደ ሽማግሌ ስቲኪን እየበረ እሺ፣ እዘዥሽ አስቤዛ ስታዥ ጻፊ አሁን ላይ ረሳሽ። ቅዳሜ እንድታዥ ቱፕስቲክ ነው የሚባለው። ቱፕስቲክ እንትኑ ከጠፋሽ ስፔሊንጉ ከጠፋሽ ወረቀትሽን አምጪና እጽፍልሻለሁ። እሺ ሰርቶ ክፍያ የሚባል አለ እንዴ በቢሮ ማሪ? እኔ በባህር ነው ሰርቶ ክፍያ የማውቀው። ደላላው ችግር የለውም ሄደሽ ትከፍኛለሽ አላት። ደላላው ኤጀንሲ ጋር የጨረሰው ነገር ኑሮ ይሆን አላውቅም። ሄደሽ ትከፍኛለሽ የሚለው ባይመጣ እዛው መክፈል ብትፈልግ ስንት ነበር የምትከፍለው? ቢሮ ይከፈላል 40,000 ብር ነው ያላት ደላላው። 40,000 ብር። እሺ ጥሩ። ታዲያ ለ40,000 ብር የስንት ወር ደሞዟን ነው የያዘው? ለሰው አይደለም ደላላው አይደለም የያዘባት፣ እዚህ ያለው ቢሮ ሳውዲ አረቢያ ያለው ቢሮ ነው ማይልከው እንጂ ደላላው አይደለም የያዘባት። አንቺ ምንሽ ነው? ለእኔ አንድ አካባቢ ልጆች ነን። ግን አንቺ አንድ ከተማ ጓደኛዬ ነች እንጂ ዘመዴም አይደለም። ግን አንቺ እንደሆነች ተቀልሽ ያበላሸሽባት ነገር ማለት ነው። ከመጀመሪያው ቤት አታሰሪ ብለሽ መክረሽ ቢሮ እንድትመጣ ባታረጊያት እች ልጅ ህገ ወጥ አትሆንም ነበር። የመጀመሪያው ቤት ኢቃማ ተሰርቶላት ቢሆን ኖሮ አታሰራላትማ። በመጀመሪያው እኮ ሴትዮዋ ክፉ ናት። እንዳታሰሪ እዚህ ቤት እንዳታሰሪ ነይ ብለሽ ቢሮ ተመለሽ እዚህ ቤት እንዳታሰሪ ብለሽ ባትመክሪያት ኖሮ የመጀመሪያው ቢሰራለት አሁን ህገ ወጥ አትሆንም ነበር። እንዴት ሆና ትሰራለህ? ኢቃማ ብታሰራላትም እኮ መስራት አትችልም እዛ ቤት። ካሰራቻት ደግሞ በጣም ሴትዮዋ በጣም ክፉ ናት። ምግብ አትሰጣትም። 24 ሰዓት የምትሰራ ነው እንጂ ከ24 ሰዓት እዛ ቤት አይሻላትም? 24 ሰዓት የምትሰራበት ቤት ከመግባት ከዚህ ሴትዮዋ ምንም አትላትም። ከዛ ግን ትጮህባታለች። ሌሊት ራሱ ትቃዣለች። ገብቻ ቢሮ ራሱ ሄዳ ተኝታ ማለት ነው። የቢሮ ባለቤት ምን ሆና ነው በጣም ትቃዣለች፣ ትጮሃለች። ስትጮህ ምናምን አስቀድሜ ነው ራሱ ስራ የላኳት። ሴትዮዋ በጣም ስነ ልቦና ጎድታታለች። ገብቶሻል? በጣም ትጮህባት ነበረ። ስጠራ አሁን ራሱ ሌላ ሰው ሲጠራት ራሱ ትደነግጣለች። አሁን ሊረዳት የሚችለው ኤምባሲ ነው። ኤምባሲ ትደውይና ያለውን ችግር ለኤምባሲ ስትነግሪ ኤምባሲው ሴትዮዋን ይጠይቅላታል። አረቧን የመጠየቅ መብት ያለው ኤምባሲ ብቻ ነው። ደሞዟን ቀጥታ ለራሷ እንድትሰጣት ገባሽ? ኢቃማም እንድታሰራላት። ልጅቷ ስልክ አላት አይደል? ስልክ ስላላት ነው አይደል አንቺ የምትነግርሽ የሚፈጠረው ነገር። መስመር የላትም። ኢሞ ምናምን ትጠቀማለች። ሌላ ግን የላትም። ቀጥታ መስመር የላትም። እሺ አንቺ አንድ ሀገር አይደለም የምትኖሩት? ለምሳሌ ካርድ ገዝተሽ ሴትዮዋ ሳታቃትልኪላትም እና ሌበር ኦፊስ አትደውልም? የደሞዝ እኔ ዱባይ ነው ያለሁት። ሳውዲ ላይ ዘመድ የላችሁም? የሀገር ልጅ የሰፈር ልጅ የላችሁም? ሴም ካርድ ገዝቶ ሊሰጣት የሚችል ሌበር ኦፊስ? ማንም የለም። ሲጀመር ሴትዮዋ ቀንም እንድትወጣላት እንትን እንድትል አትፈቅድላትም። በሩ ራሱ ሁልጊዜ ተዘግቶ ነው የሚውለው ነው ያለች። ሲወጡም ቆል እንደዛ ከሆነ የኤምባሲ ስልክ ሰጥሻለሁ። ለኤምባሲ ተመለስ ትችላለች። ኤምባሲ እሷን በኢሜል አናግሮ ሎኬሽን ልካ እንዲሄዱላት ሴትዮዋን መጀመሪያ የሴትዮዋን ቁጥር ሰጥታ እንዲያናግሩላት ገባሽ? ካለበለዚያ ወደ ቢሮ ትመልሳት እንጂ ደሞዟን ለቢሮ እየሰጠች ይሄ ትክክል አይደለም። በቢሮ ስል ስፖንሰር ከሆነች ትክክል ነው። ገባሽ? ሰራተኛ የሚያቀርቡ ካምፓኒዎች አሉ፣ ክሊኒንግ ካምፓኒ የሚባሉ ሰራተኛ በራሳቸው ስፖንሰር ስራ አንጥተው የሰራተኛ ትንሽ ደሞዝ እየከፈሉ ከአረቦቹ 3 የሚቀበሉ ድርጅቶች አሉ። እሺ ታዲያ ወደ ቢሮ ብትመለስ ሌላ ችግር አይኖረውም? ቢሮ ብትመለስ ማለት ወይ ስልኳን ቀምተው ምናምን ሌላ ስራ አስገብተው እንደ ወደ እነሱ እሱን አናውቅም። እሱን ፈጣሪ ነው የሚያውቀው። የወደፊትን ማን ያውቃል? ፈጣሪ እንጂ። አሁን ስላለንበት ችግር ስናወራ ልጅቷ ሴትዮዋ ደሞዟን ለቢሮ እየሰጠችባት እና ቢሮ በመከራከል እየላከላት ያለው አሁን የ2 ወር ልኮላት የ2 ወር አላት ነው አይደል? ሴትዮ ሰው ቢሮ ጋር ያልሽው
ስለዚህ እንደዚህ ተለምኖ ምናምን ከሆነ የሚልክላት እስከ መቼ መዳም ቀጥታ ለቢሮ እየሰጠች ደሞዟን ቢሮ ደግሞ እንደዚህ ተለምኖ እየላከ እስከ መቼ ልትቀጥል ነው? ሶ ይሄ እንዳይሆን ኤምባሲ ተነቃ በህጋዊ መንገድ ከሆነ የመጣችው ልጅ ኤምባሲ ያገዛታል። ገባሽ? ስለዚህ ኤምባሲ ትደውይና ትነግሪያቸውና ታስረጃቸውና በምሰጥሽ ቁጥር አንቺ ኤምባሲ ቁጥር የለሽም? ሳውዲ ኤምባሲ ቁጥር አሁን የለኝም። የኤምባሲ ቁጥር የለኝም። እና ጉዳዩ ከዛ የእሷን የኢሞ ቁጥር ትሰጫቸዋለሽ። የሴትዮዋን ቁጥር አንቺ አይደለሽ የምትሰጫቸው። ከአንቺ እሺ ብሎ አይቀበሉም። ከባለቤቷ ከልጅቷ ነው። እሺ የሴትዮዋ ቁጥር የለኝም። የልጅቷን ቁጥር ነው ለእንባት መሰጡ